ከልቦ የቀረበውን ትርታ 97.6 FM የዕለተ ሐሙስ ሰኔ 11 2018 የትርታ ቁርስ መሰናዶ ነው እያደመጣችሁ የምትገኙት። አሁን ደግሞ ሰዓቱ እንግዲህ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ የምናጋራበት ነው። ሀገራዊ ዜናዎችን እናስቀድማለን። የንግዱ ማህበረሰብ በሀገራዊ ምክክሩ ላይ ንቁ ተሳትፎ ማድረግ አለበት ተባለ። የንግዱ ማህበረሰብ በሀገራዊ ምክክር ሂደት ላይ ንቁ ተሳታፊ ባለቤትና የሂደቱ አሳላጭ በመሆን ለስኬቱ የበኩሉን ሚና አጠናክሮ መቀጠል እንዳለበት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር አምባዬ ኦጋቶ ገለጹ። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ከሀገራዊ ምክክር ኮሚሽን ጋር በመተባበር በሀገራዊ ምክክር ሂደት የግሉ ዘርፍ ተሳትፎ በሚል መሪ ሐሳብ በሀገራዊ ሰላምና መረጋጋት ላይ ያተኮረ የምክክር መድረክ አዘጋጅቷል። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ምቹ የንግድና ኢንቨስትመንት ከባቢ ለመፍጠር በሀገራዊ ጉዳዮች ላይ የግሉን ዘርፍ በመወከል ከመንግስት ጋር ምክክር የሚያደርግ ተቋም ነው። ኮሚሽነር አምባዬ በዚህ ወቅት እንዳሉት ኢትዮጵያ የብዝሃነት የእምቅ አቅም ባለቤት ብትሆንም ለዘመናት ከግጭት አዙሪት መውጣት አቅቷት ቆይታለች። ስለሆነም የኢትዮጵያ ሀገራዊ ምክክር ኮሚሽን ዜጎች ያለ አግባብነታቸው ዋና ዋና ሀገራዊ ጉዳዮች በምክክር መፍታት የሚችሉበትን አውድ መፍጠሩንም ገልጸዋል። ኮሚሽኑ የተለያዩ የህብረተሰብ ክፍሎች በሀገራዊ ጉዳዮች ላይ እንዲወያዩና ለችግሮች የጋራ መፍትሄ ለመፈለግ የተቋቋመ መሆኑንም ጠቅሰዋል። ባለፉት ዓመታት ኢትዮጵያውያን በነጻ የሚነጋገሩበትን አውድ መፍጠር፣ የልዩነት መንስኤ የሆኑ አጀንዳዎችን መለየትና በሂደቱ ላይ የሚወያዩ የህብረተሰብ ክፍሎችን የመለየት ብሎም ሌሎች ውጤታማ ስራዎችን ሲያከናውን መቆየቱንም ተናግረዋል። የምክክር ሂደቱ አካታችና ሁሉን አቀፍ ነው ያሉት ኮሚሽነሩ ነጋዴዎችና የንግድ ተቋማት ባለቤቶች ከቀበሌ ጀምሮ እስከ ፌዴራል ድረስ በሂደቱ ላይ ንቁ ተሳታፊ አሳላጭ በመሆን ገንቢ አስተዋጽኦ ማበርከታቸውን ገልጸዋል። የንግዱ ማህበረሰብ ለዘላቂ ሰላምና መረጋጋት ከፍተኛ ሚና እንዳለው በመጥቀስ በቀጣይም በዋናው የምክክር ጉባኤ ላይ የህዝቡን ተሳትፎ በማጎልበትና ባለቤትነት ሚናቸውን የማጠናከር እንዳለባቸውም ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የቁጫ ህዝብ ዲሞክራሲያዊ ፓርቲ ምርጫው ይሰረዝ ሲል ያቀረበውን አቤቱታ ውድቅ አደረገም። ቦርዱ የፓርቲውን ጥያቄ ሳይቀበለው የቀረው ቅሬታው በበቂ ማስረጃ ባለመደገፉ ነው ብሏል። ፓርቲው በበኩሉ የተፈጸመው የምርጫ ህግ ጥሰት የጣት አሻራን ጨምሮ በፎረንሲክ ምርመራ እንዲጣራ ያቀረብኩትን ጥያቄ ቦርዱ ተፈጻሚ ያላደረገም ሲል ወቅሷል። ቦርዱ ሰኔ 9 ቀን 2018 ዓ.ም ለፓርቲው በጻፈውና የቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ እንግዳሸት በፈረሙበት ይፋዊ ደብዳቤ ፓርቲው ያቀረበው ቅሬታ በቂ ማስረጃ ያልተደገፈ መሆኑን ገልጿል። ምርጫ ቦርድ በበኩሉ አቤቱታውን ተከትሎ የተባለውን የምርጫ ህግ ጥሰት ለማጣራት አጣሪ ኮሚቴ በማደራጀት ሂደቱን ሲያጠና ሲመረምርና መቆየቱን በደብዳቤው ላይ ጠቅሷል። ሆኖም ቦርዱ ባደረገው ማጣሪያ ፓርቲው ያቀረበው ቅሬታ በበቂ ማስረጃ ያልተደገፈ ሆኖ ተገኝቷል በሚል ጥያቄውን ውድቅ ማድረጉንና ውሳኔውን ለፓርቲው ማሳወቁን ገልጿል። ቦርዱ የዚህ ውሳኔ ግልባጭ በቁጫ ምርጫ ክልል በዋና ተፎካካሪነት ለተወዳደሩትና ይህ ውሳኔ ለሚመለከታቸው ለገዢው ብልጽግና ፓርቲ ልኳል። የቅሬታው መነሻ በቁጫ ምርጫ ክልል የምርጫ ህግን የተላለፉ የመራጮችን ነጻነትና ምስጢራዊነት የጣሱ ድርጊቶች ተፈጽሟል የሚል ነው። በዚህ ምክንያት በቁጫ ምርጫ ክልል የተካሄደው ምርጫ እንዲሰረዝ ሲል ፓርቲው ጥያቄውን ለቦርዱ አቅርቦ ነበረ። የቁጫ ህዝብ ዲሞክራሲያዊ ፓርቲ በሰባተኛው ጠቅላላ ምርጫ እጩዎችን አቅርቦ የተወዳደረው በጋሞ ዞን ቁጫ ምርጫ ክልል መሆኑም ይታወሳል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ ሳውዝ አፍሪካ ለከተማ መሰረተ ልማት ግንባታ ከብሪክስ ባንክ የ$1 ቢሊዮን ብድር አገኘች። ሳውዝ አፍሪካ በከተሞች ውስጥ የሚታዩ የመሰረተ ልማት እጥረቶችን ለመቅረፍ የሚያስችላትን የ$1 ቢሊዮን ብድር ከብሪክስ የልማት ባንክ ማግኘቷ ታውቋል። ስምምነቱ የተፈረመው በባንኩ ፕሬዝዳንት ዲልማ ሩሴፍ እና በሳውዝ አፍሪካ የፋይናንስ ሚኒስትር መካከል ነው። ይህ የተገኘው የገንዘብ ድጋፍ በሀገሪቱ ታላላቅ ከተሞች ውስጥ የሚስተዋሉትን የውሃ አቅርቦት፣ የቆሻሻ አወጋገድ፣ የኤሌክትሪክ ኃይል ስርጭትና የትራንስፖርት ችግሮች ለማሻሻል የሚውል መሆኑ ተገልጿል። በተለይም በቅርብ ጊዜያት በከተማ ነዋሪዎች ላይ ከፍተኛ ቅሬታ እየፈጠረ የመጣውን
አገልግሎት አሰጣጥ መጓተት ለመፍታት ትልቅ እገዛ እንደሚያደርግም ታምኖበታል። የባንኩ ፕሬዚዳንት ዲልማ ሩሴፍ በሰጡት መግለጫ ባንካቸው የአባል ሀገራቱን ዘላቂ ልማት ለመደገፍ ቁርጠኛ መሆኑን የገለጹ ሲሆን ይህ ብድርም በሳውዝ አፍሪካ ከተሞች የሚኖሩ ዜጎችን የኑሮ ደረጃ ለማሻሻል ያለመ መሆኑን ገልጸዋል። የሳውዝ አፍሪካ መንግስት በበኩሉ የተገኘው የገንዘብ ድጋፍ ለታለመለት ዓላማ በአግባቡና በግልጽነት ስራ ላይ እንደሚውልም አስታውቋል። በመጨረሻም ቱርክና ሩሲያ በሁለትዮሽና ዓለም አቀፍ ጉዳዮች ዙሪያ መከሩ። የቱርክ የውጭ ጉዳይ ሚኒስትር በሞስኮ እያደረጉት ባለው ይፋ የስራ ጉብኝት ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በክሬምሊን ቤተ መንግስት ተገናኝተው መክረዋል። በውይይቱ ወቅት በሁለቱ ሀገራት መካከል ስላለው የንግድ፣ የኃይል አቅርቦትና የኢኮኖሚ ትብብር ሰፊ ግምገማ ተደርጓል። ከዚህ በተጨማሪም ሁለቱ መሪዎች በሶሪያና በዩክሬን ባሉ ወቅታዊ ጉዳዮች እንዲሁም በጋዛ እየታየ ባለው ቀጠና ያለመረጋጋት ዙሪያ የሀሳብ ልውውጥ ማድረጋቸው ተገልጿል። ፕሬዚዳንት ፑቲን በሰጡት መግለጫ በሩሲያና በቱርክ መካከል ያለው ግንኙነት በጥሩ መስመር ላይ እየተጓዘ መሆኑን ገልጸው የቱርክ ፕሬዚዳንት ረሲፕ ታይብ ኤርዶጋን ለቀጠናዊ ሰላም እያደረጉት ያለውን ጥረት አጋዥነትም አድንቀዋል። የቱርክ የውጭ ጉዳይ ሚኒስቴር በበኩላቸው የሀገራቸውን መልእክትና የትብብር ፍላጎት ለፕሬዚዳንቱ ያደረሱ ሲሆን የሁለቱ ሀገራት መሪዎች በቅርቡ በአካል ተገናኝተው ለመምከር ቀጠሮ መያዛቸውንም ገልጸዋል። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስን እያደመጣችሁ እየተከታተላችሁ ስለሆነ እናመሰግናለን። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማትን እናመሰግናለን። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። በተለያየ አጋጣሚ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኙታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ሌላኛው አጋራችን ቅርንጫፎቹን እለት እያሰፋ ወደ ደጆ እየቀረበ የሚገኘው ማን እንደ እናት የሚላችሁ እናት ባንክ ነው። እናት ባንክ በርከት ያሉ አገልግሎቶችን ይሰጣል። እናት ማረፊያ ከዚህ ውስጥ አንዱ ነው። እድሜ የጥበብ ሀብት ነው። አመታት የልፋትና የጠንካራ ስራዎች ምስክር ናቸው። እናት ባንክ ለሀገር ባለውለታዎች እናት ማረፊያ የቁጠባ ሂሳብን አዘጋጅቷል። እድሜያቸው ከ55 ዓመት በላይ ለሆኑ ዜጎች ከማራኪ ወለድ ጋር የተዘጋጀ የእርሶ ቁጠባ ለዘመናት ያፈሩት ዛሬ በተሻለ ፋይናንስ ዋስትና ይታጀብ። በደህንነትና በመተማመን ይቆጥቡ። ዛሬውኑ በአቅራቢያው ወደሚገኝ የእናት ባንክ ቅርንጫፍ ጎራ ይበሉና አገልግሎቱን ያግኙ ይላቸዋል። ማን እንደ እናት ባንክ የኢሳት አጋራችን ነው። አጋሮቻችን እጅግ አድርገን እናመሰግናለን። ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት አድማጮች። መሰናዷችን ደግሞ ትርታ ቁርስ ነው። ቀደም ሲል የአጋሮቻችን መልእክት አድምጠን የሰዓት ወጃውን ተከታትለን ነው ተመልሰን የተገናኘ ነው። ይህም ማለት ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ የምናጋራበት ሰዓታችን ነው። ሀገራዊ ጉዳዮችን በማስቀደም እንጀምራለን። የንግዱ ማህበረሰብ በሀገራዊ ምክክሩ ላይ ንቁ ተሳትፎ ማድረግ አለበት ተባለም። የንግዱ ማህበረሰብ በሀገራዊ ምክክር ሂደት ላይ ንቁ ተሳታፊ ባለቤትና የሂደቱ አሳላጭ በመሆን ለስኬቱ የበኩሉን ሚና አጠናክሮ መቀጠል እንዳለበት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር አምባዬ ኦጋቶ ገለጹ። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ከሀገራዊ ምክክር ኮሚሽን ጋር በመተባበር በሀገራዊ ምክክር ሂደት የግሉ ዘርፍ ተሳትፎ በሚል መሪ ሀሳብ በሀገራዊ ሰላምና መረጋጋት ላይ ያተኮረ የምክክር መድረክ አዘጋጅቷል። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ምቹ የንግድና ኢንቨስትመንት ከባቢ ለመፍጠር በሀገራዊ ጉዳዮች ላይ የግሉን ዘርፍ በመወከል ከመንግስት ጋር ምክክር የሚያደርግ ተቋም ነው። ኮሚሽነር አምባዬ በዚህ ወቅት እንዳሉት ኢትዮጵያ የብዝሃነት የእምቅ አቅም ባለቤት ብትሆንም ለዘመናት ከግጭት አዙሪት ማውጣት አቅቷት ቆይታለች። ስለሆነም የኢትዮጵያ ሀገራዊ ምክክር ኮሚሽን ዜጎች ያልተግባቡባቸውን ዋና ዋና ሀገራዊ ጉዳዮች በምክክር መፍታት የሚችሉበትን አውድ መፍጠሩንም ገልጸዋል። ኮሚሽኑ የተለያዩ የህብረተሰብ ክፍሎች በሀገራዊ ጉዳዮች ላይ እንዲወያዩና ለችግሮች የጋራ መፍትሄ ለመፈለግ የተቋቋመ መሆኑንም ጠቅሰዋል።
ባለፉት ዓመታት ኢትዮጵያን በነጻነት በሚነጋገሩበት አውድ መፍጠር፣ የልዩነት መንስኤ የሆኑ አዋጆችን መለየትና በሂደቱ ላይ የሚወያዩ የህብረተሰብ ክፍሎችን የመለየት ብሎም አጀንዳዎችን መለየት የሌሎችን ውጤታማ ስራዎች ሊያከናውን መቆየቱን ተናግረዋል። የምክክር ሂደቱ አካታችና ሁሉን አቀፍ ነው ያሉት ኮሚሽነሩ ነጋዴዎችና የንግድ ተቋማት ባለቤቶች ከቀበሌ ጀምሮ እስከ ፌዴራል ድረስ በሂደቱ ላይ ንቁ ተሳታፊና አሳላጭ በመሆን ገንቢ አስተዋጽኦ ማበርከታቸውንም ገልጸዋል። የንግዱ ማህበረሰብ ለዘላቂ ሰላምና መረጋጋት ከፍተኛ ሚና እንዳለው በመጥቀስ በቀጣይም በዋናው ምክክር ጉባኤ ላይ የህዝቡን ተሳትፎ በማጎልበትና ባለቤትነት ሚናቸውን ማጠናከር እንዳለባቸውም ተናግረዋል። ለ2019 ከተያዘው በጀት 1.5 ትሪሊየን ብሩን ከታክስ ለመሰብሰብ መታቀዱ በገበያው ላይ ጫና ሊፈጠር ይችላል ተባለም። መንግስት ለሰላም ማስከበር ለፍትሐዊ የሀብት ስርጭትና መሰረታዊ አገልግሎቶችን ለማሟላት የሚያስችለውን የ2.3 ትሪሊየን ብር በጀት አዘጋጅቶ ለህዝብ ተወካዮች ምክር ቤት ማቅረቡ ይታወቃል። ከሐምሌ 1 ቀን 2018 ዓ.ም እስከ ሰኔ 30 ቀን 2019 ዓ.ም ድረስ የሚያገለግለው ይህ በጀት ካለፉት ዓመታት የበጀት ልምዶች በተለየ መልኩ መንግስት ከብሔራዊ ባንክ በቀጥታ ሳይበደር በዕዳ ፋይናንሲንግ ሳይደገፍ እንዲተገበር ታቅዷል። የኑሮ ውድነትን ለማቃለል የተደረጉ የግብርና የድጎማ ማሻሻያዎች የቀረበው በጀት በተለይም ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች የኑሮ ጫና ለማቃለል ታሳቢ ያደረገ ስለመሆኑም በገንዘብ ሚኒስትሩ አህመድ ሺዴ በኩል ተገልጿል። የበጀት አመዳደቡ ጤናማነትና ከታክስ ለመሰብሰብ የታቀደው ገንዘብ ምን ያህል የሚቻል ነው የሚሉትን ጉዳዮች አስመልክቶ ተርታ ባለሙያ አነጋግሯል። የፐብሊክ ፋይናንስ ባለሙያ የሆኑት አቶ ፋሲል ጣሰው ለተርታ በሰጡት ማብራሪያ መንግስት የበጀት ጉድለቱን ለመሸፈን ከብሔራዊ ባንክ በቀጥታ የመበደር ልምዱን ማቆሙ የገንዘብ ግሽበትን ለመግታት በረጅም ጊዜ ሂደት የሚኖረው ፋይዳ ከፍተኛ መሆኑን ገልጸዋል። ሆኖም እንደ ባለሙያው ገለጻ ይህንን የበጀት ጉድለት ለመሙላት በሀገር ውስጥ የሚሸጡ የግምጃ ቤት ሰነዶችና ከውጭ ተቋማት እንደ IMF እና የዓለም ባንክ ያሉ የሚገኙ ብድሮች በሂደት የሀገር ውስጥ ገንዘብ የመግዛት አቅም ላይ የራሳቸው የሆነ ተጽዕኖ ሊኖራቸው እንደሚችሉም ጠቁመዋል። ከግብር ነጻ የሚሆነው የወርሃዊ ደሞዝ መነሻ ጣሪያ ወደ 2000 ብር ከፍ ማለቱ በተለይ ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች መጠነኛ የእፎይታ ጊዜ የሚሰጥ መሆኑንም ያመላከቱት ባለሙያው፣ ይሁንና አሁን ካለው የገበያ ዋጋና የኑሮ ውድነት አንጻር መሰረታዊ የፍጆታ እቃዎች ላይ የሚደረጉ የድጎማ ስራዎች ተጠናክረው መቀጠል እንዳለባቸው ገልጸዋል። ከቀረበው አጠቃላይ በጀት ውስጥ 1.5 ትሪሊየን ብር የሚሆነውን ድርሻ በታክስ ገቢ ለመሸፈን የታቀደ ሲሆን ይህ አሃዝ ካለፉት ዓመታት የ3 በመቶ የበጀት ጉድለት አንጻር ሲታይ ወደ 1.4 በመቶ ዝቅ ማለቱንና ይህም በጀቱ ጤናማ በሆነ መንገድ እንዲጓዝ እንደሚያደርገውም አቶ ፋሲል ጣሰው ገልጸዋል። አቶ ፋሲል አክለውም ከ2.3 ትሪሊየን ብር በጀት ውስጥ 1.5 ትሪሊየን ብሩ ከታክስ ገቢ ለማሰባሰብ ያቀደው ግብ የሀገሪቱን የገቢ አቅም ለማሳደግ ያለም ቢሆንም አፈጻጸሙ በግል ዘርፉ ላይ ተጨማሪ ጫና እንዳይፈጥር በጥንቃቄ መሰራት እንዳለበት ማሳሰባቸውን ባልደረባችን ብርቱካን ዋልተንጉስ ዘግባለች። ከውጭ ምንጮች ወዳገኘናቸው ዘገባዎች እናልፋለን። የተባበሩት ሀገራት በአፍሪካ የአሳ እርባታ በአስቸኳይ እንዲስፋፋ ጠየቀ። በኬንያ ሞምባሳ እየተካሄደ በሚገኘው ውቅያኖሶች ላይ ባተኮረው ጉባኤ ላይ የተባበሩት ሀገራት ድርጅት ባወጣው አዲስ ሪፖርት አፍሪካ እያደገ የመጣውን የምግብ ፍላጎት ለማሟላት የአሳ እርባታ ዘርፍን በአስቸኳይ ማስፋፋት እንዳለባት አሳስበዋል። የአሳ እርባታ በዓለም አቀፍ ደረጃ በታሪክ ለመጀመሪያ ጊዜ ከ100 ሚሊዮን ቶን በላይ ምርት ማስመዝገብ የቻለና የ184 ቢሊዮን ዶላር ኢንዱስትሪ ቢሆንም አፍሪካ ግን ከዚህ ዘርፍ የምታገኘው ጠቀሜታ 18 በመቶ ብቻ በመሆኑ ወደ ኋላ መቅረቷ ተገልጿል። የድርጅቱ የአሳ ሀብት ዳይሬክተር ማኑኤል ባራንጌ እንደገለጹት ዘርፉ በአህጉሪቱ ትልቅ ለውጥ ማምጣት የሚችል ቢሆንም እስካሁን በአግባቡ ጥቅም ላይ አልዋለም ሲሉም ተሰምተዋል። የአየር ንብረት ለውጥ በተፈጥሮ የአሳ ሀብት ላይ ተጽዕኖ እያሳደረ በመሆኑ የአፍሪካ መንግስታት የውጭ ባለሀብቶችን ሊስቡ የሚችሉ ምቹ ህጎችን በማውጣት የአሳ እርባታን በስፋት ሊደግፉ እንደሚገባም አሳስበዋል። በመጨረሻም ዶናልድ ትራምፕ ሀገራቸው ከሰሜን አሜሪካ የነጻ ንግድ ስምምነት ብትወጣ የተሻለ እንደሚሆን ገለጹ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሜሪካ ከሜክሲኮና ካናዳ ጋር ካደረገችው የንግድ ስምምነት ብትወጣ የበለጠ ተጠቃሚ እንደምትሆን ገልጸዋል። ትራምፕ በንግግራቸው
ስምምነቱ የአሜሪካን ኩባንያዎችና ሰራተኞች በአግባቡ እየጠቀመ እንዳልሆነ የገለጹ ሲሆን በተለይም ሜክሲኮ ከተገቢው በላይ የኢኮኖሚ ጥቅም እያገኘችበት ነው ሲሉ ተችተዋል። ስምምነቱ በሚቀጥለው ዓመት እንደ አውሮፓውያን አቆጣጠር በ2027 በድጋሚ እንዲታይ ቀጠሮ የተያዘለት በመሆኑ አሜሪካ ጥቅሟን ለማስከበር ጠንከር ያለ አቋም መያዝ አለባት ወይም ሙሉ በሙሉ መውጣት እንደሚገባትም አሳስበዋል። ይህ የንግድ ስምምነት በሰሜን አሜሪካ ሀገራት መካከል ያለውን የኢኮኖሚ ትስስር ያጠናከረና በሚሊዮን የሚቆጠሩ የአሜሪካውያንን የስራ ዕድል ጠበቀ መሆኑን በመግለጽ የትራምፕን ሀሳብ ላይ ተቃውሞ ያሰሙ የንግዱ ማህበረሰብ አካላት መኖራቸውንም አናዶሉ ዘግቧል።